የሮሜ መጽሐፍ ምዕራፍ 3ን ዛሬ የምንማረውን ትምህርት በደንብ ካልያዝን ጣታችንን ወደ ውጪ ጠቁመን ነው የምንጨርሰው ማለት ነው። ስለዚህ እንደዛ እንዳይሆን ሁላችሁም የዛሬውን 3ኛውን ምዕራፍ በደንብ ከልባችሁ በደንብ ልባችሁን አረጋግታችሁ እንድትሰሙ በጌታ ፍቅር እጋብዛችኋለሁ። አሜን ላይኖር ይችላል፣ ሃሌሉያ ላይኖር ይችላል፣ ግን አቴንሽናችሁን እጅግ እፈልጋለሁ። ምንባብ ጨርሰናል። ነገር ግን አንድ ዙር ወደ ኋላ መመለስ የሚያስፈልግ ጉዳይ ስላለ የምናነበውን ክፍል ብንጨርስም ወደ ኋላ እንመለስና ምዕራፍ 3 ቁጥር 11ን ቆመን እናነባለን። ከቻላችሁ ትቆማላችሁ፣ ማትችሉ ምቾት ይነሳኛል ለምትሉ ተመቁጭ በሉ፣ ችግር የለውም። ያው ማስገደድ የማይቻል ዘመን ስለሆነ ማለት ነው። መቆም የምትችሉ ግን እግራችሁን ደና የሆነ ቆሜ ለእግዚአብሔር ቃል ክብር ባነብ ደስ ይለኛል የምትሉ መጽሐፍ ቅዱስ ያለያዛችሁ ቁሙና እናነባለን። ባለፈው አይተናል። ተመልሰን ይህን ክፍል ማየት አስፈላጊ ሆኖ ስላገኘሁት ወደ ኋላ መመለስ ፈልጌያለሁ። ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስቷል፣ በአንድነትም የማይጠቅሙ ሆነዋል፣ ቸርነት የሚያደርግ የለም አንድስ እንኳ የለም። ጉሮሮአቸው እንደተከፈተ መቃብር ነው፣ በመላሳቸው ሸንግለዋል፣ የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸው እርግማንንና መራርነት ሞልቶበታል፣ እግሮቻቸው ደምን ለማፍሰስ ፈጣኞች ናቸው፣ ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምን መንገድ አያውቁም፣ በዓይኖቻቸው ፊት እግዚአብሔርን መፍራት የለም ይላል። እግዚአብሔር ያክብራችሁ። ቁጭ በሉ። እንግዲህ ባለፈው ኢየሱስ ላይ ትኩረት ማድረግ አለብን። ኢየሱስን መስበክ አለብን። ኢየሱስን መናገር አለብን። ኢየሱስን መዘመር አለብን። ኢየሱስን ማንገስ አለብን የሚለውን ተናግረን ኢየሱስን በውጭ ላሉት ላልተቀበሉት፣ በውስጥ ደግሞ ጌታን ለተቀበሉት ክርስቲያን ለሚሉት ለሁለቱም ልንሰብክ ያስፈልጋል ይገባል ብለን አወራንና በውጭ ላሉት የምንሰብክበት ዋነኛ ምክንያት ኢየሱስን በውጭ ላሉት መናገር ያለብን ዋነኛ ምክንያት እግዚአብሔር አብ ዓለምን ሊያድን ያዘጋጀው ብቸኛና ፍቱን መድኃኒት ወይም ደግሞ የመጨረሻ ሕግና የመጨረሻ እቅድ ኢየሱስ ስለሆነ ነው። እዚህ ይሄንን ብለን ነው ያቆምነው። እግዚአብሔር አብ ዓለምን ሊያድን ያዘጋጀው በስት ፕላን ወይም ደግሞ ምርጥ እቅድ ኢየሱስ ነው። ከዛ በፊት የነበረ ዓለምን ከእግዚአብሔር ጋር በዓለም ያሉ ሰዎችን ለማስታረቅ ብቁ አልነበረም። ከዛ በኋላም ከኢየሱስ በኋላም ሌላ የምንጠብቅ ካለም እንሳሳታለን። በዓለም ያሉት ሁሉ በየትኛውም ሕግ፣ በየትኛውም ውጣውረድ፣ በየትኛውም አይነት ስርዓትና ሩጫ ከኢየሱስ ውጪ ብትናገሩ፣ ከኢየሱስ ውጪ ብትሰብኩ፣ ከኢየሱስ ውጪ ሌላ ነገር አለኝ ብትሉ ብትለፉ በሕግ መዳን ስለማይቻላችሁ በዓለም ያላችሁ ኢየሱስን ስሙ ብለናል። እንዲሰሙም ደግሞ በዚህ መንገድ እንድንናገር ተስማምተን ተለያይተናል። ኢየሱስን ሐዋርያ ጳውሎስ የሚናገረው ብቸኛ የመዳኛ እቅድ ስለሆነ ነው። ምዕራፍ 4 ላይ እንመለከታለን። ሰው በስራ በፍጹም መጽደቅ ስለማይችል ኢየሱስ የመጨረሻ መፍትሄ ነው። ስለዚህ ከኢየሱስ ውጪ በዓለም ላይ ሌሎች ስብከቶች፣ በኢየሱስ ውጪ በዓለም ላይ ከአብ ጋር ሊያስታርቀን ሌሎች ስርዓቶች አስፈላጊ አይደለም ብለናል። ሁለተኛው ዛሬ እንድንመለከት ያሳደርነው ኢየሱስ በቤተ ክርስቲያን ውስጥ መሰበክ አለበት ብለን ነው። ያጠገቤን ሰው ኢየሱስ በቤተ ክርስቲያን ውስጥ መሰበክ አለበት በሉት። ኢየሱስን ልትናገር ይገባሃል በሉት። ኢየሱስን መስማት ይኖርብሃል በሉት። ኢየሱስን ማንገስ ይኖርብሃል በሉት። ኢየሱስን ሁሌ ልታነሳ ይገባሃል በሉት። ለምንድነው ኢየሱስን ሁሌ ቤተክርስቲያን ውስጥ ማንሳት የሚያስፈልገው? አሁን ያነበብኩላችሁ ክፍል መጽሐፍ ቅዱስ ሮሜ ምዕራፍ 3 ቁጥር 11 እስከ 18 ያለው ክፍል
በዋናነት የሚያመላክተው ሐዋርያ ጳውሎስ ሰዎች በክርስቶስ ኢየሱስ ከመሆናቸው በፊት የነበሩትን ኑሮ ነው። ኢየሱስ ክርስቶስን ከማግኘታቸው በፊት ወይም ደግሞ በኢየሱስ ከመሆናቸው በፊት የሰዎች ኑሮ ምን ይመስል እንደነበረ ሐዋርያ ጳውሎስ በዚህ መንገድ ይገልጻል። ጽድቅ የለም፣ አስተዋይ የለም፣ የተሳሳቱ ናቸው፣ በአንድነት የማይጠቅሙ ነው፣ ቸርነት የማያደርጉ ነው፣ ጉሮሮአቸው እንደተከፈተ መቃብር ነው፣ ሸንጋዮች ናቸው፣ የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸው እርግማንና መራርነት ሞልቶበታል፣ እግሮቻቸው ደምን ለማፍሰስ የሚቸኩል ነው፣ ፈጣኞች ናቸው፣ ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምን መንገድ አይፈልጉም፣ እግዚአብሔርን አይፈልጉም፣ እግዚአብሔርን አይፈሩም እያለ በዚህ መንገድ ይናገራል። እነኚህ ሁሉ በክርስቶስ ኢየሱስ ከመሆን በፊት ሰዎች የነበራቸው ከእግዚአብሔር አብ ጋር በኢየሱስ ሳይታረቅ በፊት ስለነበረው ማንነት ነው መጽሐፍ ቅዱስ በዚህ ቦታ ላይ የምናገረው። ይሄ በክርስቶስ ኢየሱስ ያልዳኑትን ኢየሱስን ያልተቀበሉ ሰዎችን የሚወክል ባህሪ ነው መጽሐፍ ቅዱስ እዚህ ቦታ ላይ የሚያነሳ። ስለዚህ በሐዋርያ ጳውሎስ አገላለጽ ይህ ካራክተር ወይም ደግሞ እነዚህ መገለጫዎች ሰዎች በኢየሱስ ባልነበሩ ጊዜ የጽድቅ ጠላት ሆኖ ይኖሩ በነበሩ ጊዜ በአመፃና በኃጢአት ባርነት ስር በነበሩ ጊዜ በሰዎች ላይ ሐዋርያ ጳውሎስ የተመለከታቸው ማለት እግዚአብሔር የተመለከታቸው በሽታዎች እንደሆነ ሐዋርያ ጳውሎስ ይናገራል። ስለዚህ በዚህ ምክንያት በሐዋርያ ጳውሎስ አገላለጽ በክርስቶስ ኢየሱስ ያመኑት ከነዚህ በሽታ ድነዋል ነው ማለት። በክርስቶስ ኢየሱስ ያመኑት ከነዚህ በሽታ ነፃ ናቸው፣ አይሸነግሉም፣ ደም አያፈሱም፣ መራርነት የለባቸውም፣ ከንፈሮቻቸው እንደተከፈተ መቃብር ነው ማለት ክፋት የለባቸውም፣ እግዚአብሔርን አለመፈለግ አይታይባቸውም፣ እግዚአብሔርንም ደግሞ አለመፍራት እነዚህ ሁሉ አይታይባቸውም ነው የሚለን። ነገር ግን አሁን ባለች ቤተ ክርስቲያን ክርስቶስን በምታመልክ ቤተ ክርስቲያን ክርስቶስን በምታምን ቤተ ክርስቲያን እውነት ለመናገር እነኚህ በሽታዎች አይታይባትም? ጠይቁ አጠገብ ያለው ሰው እነዚህ ምልክቶች ቤተ ክርስቲያን ውስጥ አይታዩም ባሉት። የሚያስኮርፍ ትምህርት ስለሆነ አኮርፋችሁም ቢሆን አውሩ። የሚያስኮርፍ ነው ያው ያዙትና እነዚህ በሽታዎች ቤተ ክርስቲያን ውስጥ አይታይም ወይ ባሉት። እጅ ይሰራል አይደል? እጅ ከሰራ እጃችሁ ጨብጡና አጠገብ ያለውን ሰው እነዚህ ችግሮች ቤተ ክርስቲያን ውስጥ አይታይም ወይ ባሉት። እየተግባባን እዚሁ ቤት ውስጥ ከዚህኛው ግራውንድ እዛ የሚያዘልል ስብከት ተሰብኮ ይታወቃል። እዚሁ ቤት ውስጥ የሚያዘልል ብዙ ስብከት ተሰብኮ ይታወቃል። ዛሬ ግን የሚያዘልል ስብከት አይደለም። ነቃ ብለህ ስማ በለው አጠገብ ያለውን ሰው ንካና እየተኙም ከሆነ እያንቀላፉም ከሆነ ነካኩት። ነቃ ማለት አለበት። የዛሬን ትምህርት ነቃ ብሎ መስማት ይኖርበታል። በእውነቱ ሐዋርያ ጳውሎስ እንደሚገልጽ ከሆነ እነኚህ በሽታዎች እግዚአብሔርን ያለ መፈለግ፣ እግዚአብሔርን ያለ መፍራት፣ ሽንገላ፣ መራርነት፣ በቀልተኝነት፣ ደም አፍሳሽነት ብዙ በዚህ ቦታ ላይ ሐዋርያ ጳውሎስ የሚገልጣቸው ነገሮች እውነት ለመናገር በአሁኗ ቤተ ክርስቲያን ውስጥ የለባትም ወይ ስንል አዎ የእናንተ መልስ ባይመጣም ወደኔ በደንብ ይታይባታል፣ በደንብ ይገለጥባታል። ስለዚህ ነው we need to re-preach Jesus። ቤተ ክርስቲያን ውስጥ ኢየሱስ ክርስቶስ እንደገና ልናስተዋውቅ ተገደናል። ኢየሱስ ክርስቶስን እንደገና ልንሰብክ፣ ቸርችን እንደገና ሪኢቫንጀላይዝ ልናደርግ፣ የወንጌል ስርጭት ቤተ ክርስቲያን ውስጥ ልንወጣ ተገደናል። ቀጣይ ያለ የወንጌል ስርጭት ውጪ ብቻ አይደለም፣ ቤተ ክርስቲያን ውስጥ የወንጌል ስርጭት ያስፈልጋል። አጠገብን ሰው ያዝና ውጪ ብቻ እየተመለከትን ተበልተናል በለው። ቤተ ክርስቲያን ውስጥ የወንጌል ስርጭት ያስፈልጋታል። ሄሎ ለእናንተ ብቻ አይደለም። ይሄ አሁን የማወራው ነገር ይባላል እንደያልኩ ነው። እኔ ለሚዲያ ጭምር ነው ማወራ። በኢትዮጵያ ባለች ቤተ ክርስቲያን፣ ከኢትዮጵያ ውጪ ባለች ቤተ ክርስቲያን ሁሉ ላይ
አሁን ኢየሱስ ክርስቶስን እንደገና ተዋወቀው ብለን ልንሰብክ ያስፈልጋታል። ቤተ ክርስቲያን ኢየሱስን እንደገና ልታስብ፣ እንደገና ልታውቅ፣ እንደገና ልትረዳ፣ እንደገና ልትከተል፣ እንደገና ሊበራላት ያስፈልጋል። እግዚአብሔር ለቤተ ክርስቲያን ኢየሱስን ያብራላት። አሜን። ግማሽ አሜን። እሺ እዚህ ያላችሁ አሜን። እግዚአብሔር ለቤተ ክርስቲያን እንደገና ያስፈልጋታል የምትሉ ከሆነ እናንተ አሜን። እሺ እዚህ ያላችሁ አሜን። ሶስተኛ ረድፍ ላይ መጨረሻ ድረስ ያላችሁ አሜን። አንድ ላይ እስኪ ኢየሱስ ለቤተ ክርስቲያን ያስፈልጋታል በሉ እስኪ። ኢየሱስ ለቤተ ክርስቲያን ሊሰበክ ያስፈልጋታል በሉ እስኪ። ያ ቸርች ሪኢቫንጀሊዝም ያስፈልጋል። ለምን? ምን ይታይበታል? ቅድም ካነበብናቸው አትሪቢዩትስ ኦፍ የአይዛብ መገለጫ ወይም ደግሞ የአይዛብ ታፔላ ክርስቶስ ኢየሱስን ያላመኑ ሰዎች መገለጫ ውስጥ ቤተ ክርስቲያን ውስጥ ምን ይታያል ካላችሁ፣ የመጀመሪያ ከጊዜ ወደ ጊዜ ክርስቲያን ወይም ቤተ ክርስቲያን በኢየሱስ ላይ ከማተኮር ይልቅ በሌሎች ሰበር ርዕሶች ላይ በማተኮር ጊዜዋን ስለምታባክን፣ ኢየሱስን ከመናገር ይልቅ ሌላ ብዙ ርዕስ ስለበዛባት፣ ብዙ የሚባክኑ ክርስቲያኖች ስላሉ ኢየሱስ ላይ ትኩረት ማድረግ ትቶ ሌሎች ጉዳዮች ላይ ትኩረት ማድረግ ስለበዛ፣ ኢየሱስ በሚል ስም ተደንቀን የጀመርነውን ክርስትና የሰው ስም ሲጠራ መደነቅ ስለጀመርን ቤተ ክርስቲያን እስከዚህ ነው የወረደችው። በሉት አጠገቢያቸው ያለው ሰው ሰምታችኋል? ንገሩት እንደገና። ቤተ ክርስቲያን እስከዚህ ነው የወረደችው። ኢየሱስ በሚል ስም ተደንቀን የጀመርነውን ክርስትና የሰው ስም ሲጠራ እስከ መደነቅ ደርሰናል። አዎ ይሄ ቤተ ክርስቲያን የወረደችበት ሌቭል ነው። ስለዚህ ቸርች ኢየሱስ ሊሰበክላት ያስፈልጋል። የሰው ስም ሲጠራ እናንተም ተደንቃችሁ ታውቃላችሁ። ብዙ ሰው ሚራክል ዲገር ነው። ሚራክል ሀንት እያደረገ የሚኖር ነው። ብዙ ሰው ወከባ፣ ተአምር፣ ምታት እየፈለገ የሚኖር ነው። እግዚአብሔር አምላክ እውነተኛ ክርስቶስን ወደሚፈልግ ልብ ዛሬ ይመልሳችሁ። ከዚህ ውስጥ 10 ሰው እንዲሰማኝ ይፈልጋለሁ። ፍቃደኛ የሆነ ሰው፣ ለመስማት ፍቃደኛ የሆነ ሰው 10 ሰው እንዲሰማኝ ይፈልጋለሁ። ኢየሱስን የሚፈልግ እውነተኛ ልብ ወደ ውስጣችን ይመለስ። አሜን። ይሄ ለራሳችን እናውጅ። ነፍሴ ሆይ ኢየሱስን ፈልጊ በሏት። ይበልጥ የሚያስፈልግሽ እርሱ ነው። ኢየሱስን ፈልጊ በሏት። ያስፈልግሻል፣ ያዛልቅሻል። የመጨረሻ ጥምሽን የሚያረካ እርሱ ነው በሏት። ለነፍሳችሁ ንገሯት። ነፍሴ ሆይ በሏት። ኢየሱስ ነው የሚያስፈልግሽ። ያንቺ ፍላጎት ብዙ ቢሆንም በሉ እስኪ፣ ጥማትሽ ብዙ ቢሆንም በሉ እስኪ፣ ፍለጋሽ ብዙ ቢሆንም በሉ እስኪ፣ ሁሉን ብታገኝም አትረኪም። ንገሯት እስኪ፣ ሁሉን ብታገኝም አትረኪም፣ አያሳርፍሽም። የዘላለም እረፍት የሚሰጥሽ፣ የሚያሳርፍሽ፣ የሚያረካሽ የውስጥሽ መልስ ኢየሱስ ነው። እሱን ፈልጊ። አንድ ከኔ ጋር የሚተባበር ሰው ኢየሱስ ይላል። ደግሞ ኢየሱስ ይላል። ኢየሱስ ይላል። እጁን ልቡ ላይ እንደጫነ ኢየሱስ ይላል። የነፍሱ ጥማት የሆነ ሰው ኢየሱስ ይላል። ደግሞ ኢየሱስ ይላል። የሚፈልግ ሰው ኢየሱስን የሚጠማ ሰው ኢየሱስን ሁሉ እንደሚያልፍ የተረዳ ሰው ኢየሱስን ይናገራል። ኢየሱስ ሁሉ ተጠራርጎ ገደል እንደሚገባ የሚያምን ሰው፣ በህይወቴ ላይ ኢየሱስ፣ በመንገዴ ላይ ኢየሱስ፣ ንግግሬ ኢየሱስ፣ ቀሪ ዘመኔ ኢየሱስን ደብቃችሁ ከምታከብሩት ክብር ይልቅ ኢየሱስን ገልጣችሁ የምትጎዱት ጉዳት በእናንተ ህይወት ላይ ይሆን። ይህ ኢየሱስ በእናንተ ህይወት ላይ ይታወቅላችሁ። አሜን 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 አሜን። ስለዚህ የራሳችን የሰው ስም ወይም ደግሞ ሌላ ነገር ሲጠራ፣ ሌላ ታሪክ ሲደረግ
በጣም የሚያጨበጭብ በጣም ፉጨት የሚያበዛ በጣም የሚደነቅ ክርስቲያን በመብዛቱ ምክንያት ኢየሱስ ለአሁኗ ቤተክርስቲያን መፍትሄ ነው። እሱ ነው የሚያስፈልጋት። ይሄ ደግሞ ቤተክርስቲያን ውስጥ እየኖርን ያለ ማደግ ምልክት ነው። ቤተክርስቲያን ውስጥ እየኖርን በጣም የኢትዮጵያ ቤተክርስቲያን እየበዛች ነው። ሰዎች እየፈለሱባት ነው፣ እየፈለሱ ነው፣ ወደ ቤተክርስቲያን እየተመሙ ነው፣ ብዙ ሰው እየመጡ ነው ብለን ስናወራ፣ ነገር ግን ከብዛታችን ውጪ የሚረባ ነገር ሳንሰራ ተመሳሳይ ህይወት እየኖርን ሁሉ ጊዜ የምናሳዝን እግዚአብሔርን የምናሳዝን ሆነን እንኖራለን። ይሄን ዕብራውያን 5:12 ላይ ሐዋርያ ጳውሎስ እንደዚህ ይላል። የሰዎችን ማቹሪቲ ሌቨል የሚናገር ክፍል ነው። ከጊዜ የተነሳ ይላል አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት የመጀመሪያ ያለውን የሕፃንነትን ትምህርት የመጀመሪያ ጊዜ የሰማችሁትን ገና የዳናችሁበት ቀን የሰማችሁትን አይነት ማለት ነው። የደህንነት ትምህርት ከሱም ወርዶ ማለት ነው። የመጀመሪያ ኢየሱስ የሚባል አለ የሚፈውስ፣ ከአመፃ የሚፈውስ፣ ከኃጢአት የሚፈውስ። እሺ ያልን ያንን ኢየሱስን የሚያውቁ ሰዎች ኃጢአት ታውቃላችሁ ምን ያህል ሰዎች በሚያባብል ቃል አንዳንዶቻችንን ከገባንበት እግዚአብሔር በሰዎች በኩል አባብሎን እንዲያወጣ። ስለዚህ ጳውሎስ እንደዚህ አለ፣ አሁን የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም ካለ በኋላ የመጨረሻ ቃል በጣም ይሄ አሁን የማወራውን ሐሳብ ይገልጣል። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና ይላል። ቤተክርስቲያን ሁሌ ወተት የሚጋትባት ወተት ሚማኖኑቻ የሆነ ወቅት ላይ አውርቻለሁ። ጆጆ ነው የሚፈልጉ አሁን ጆጆ ለሕፃናት በቃ ጣፋጩን የሚመቸውን የሚመራው ከመጣ ስንት ቸርች አለ። ይሄ ገገማ ንግግር እዚህ ለምን በዛ ተብሎ ተጥሎ የሚከድበት በጣም አደገኛ የሆነ አካሄድ ስላለ ነው። ሁለተኛ ለምንድነው ኢየሱስ ለቤተ ክርስቲያን መሰበክ ያለበት ካላችሁኝ፣ ዘንድሮም በቀል የሚሸተው ክርስቲያን ስላለ፣ ደም ማፋሰስ ዛሬም ቤተ ክርስቲያን ውስጥ ስላለ ደም ማፋሰስ አለ። ቤተ ክርስቲያን ውስጥ ያሉ ሰዎች ስለ በቀል ያስባሉ፣ ደም ስለ ማፍሰስ ያስባሉ፣ ሰው ስለ መግደል ያስባሉ ብቻ ሳይሆን ይፈጽማሉ። በአንድ ወቅት ላይ ያን የነበራችሁ ካላችሁ አላውቁም፣ አንድ ትልቅ የሃይማኖት መሪ ነው እገሌ ነው ብየሱንም ሰፈሩንም አላሳጣም። እሱ ኦፍ ሪከርድ ያወራውን ነገር እኔ ሚዲያ ፊት እንደዚህ አላወራም። እና አንድ አካባቢ ላይ እሳቸው ተወልዶ የኖረበት አካባቢ ላይ ወንጌል ገባ ተብሎ የሚነገርበት በር ነው። በሱዳን ኢንተሪየር ሚሽን ኤስአይኤም በሚባለው በዛ ላይ ነው የገባበትን መስመር እናንተም ታውቁታላችሁ። እና እሁድ ጠዋት አምልኮ ከተሰበሰቡ በኋላ ሰዎች ውስጥ ለውስጥ እዛ አካባቢ ላይ ማምለጥ ያለባቸው ሰዎችን በጆሮ ላይ ተነግረው ማለቅ ያለባቸው ሰዎች እንዲዘናጉ ተደርገው ቤተ ክርስቲያን እላያቸው ላይ አቃጥሎ በዚህ በ7 ዓመት ውስጥ ነው ማውራችሁ። እኔ አይደለም ያወራውን ሰው በግል ጠይቁኝ። ውሸት አይደለም ያወራሁት። እጅግ ትልቅ ሰው ነው፣ የሃይማኖት መሪ ነው። ቤተ ክርስቲያን ውስጥ ዘግተው ክብሪት ከጫሩ በኋላ ኳየር ሲዘምሩ የነበሩ ልጆች ጠዋት ድልድል ይሸተኛል ያሉ ነበር የሚዘምሩታል። ድልድል ይሸተኛል ቤቱ እየጨሰ ህዝቡ ላይ። ቤተ ክርስቲያን የጴንጤ ቤተ ክርስቲያን አደረገልኝ ታምር ባለበት ቤተ ክርስቲያን ውስጥ ዛሬም በቀል የሚሸተው ክርስቲያን አለ። ነካ አርጋችሁ እስከ ውስጥ ብትገቡ የሚታወቅ ደም አፍሳሽነት አንዳንዶቹ ውስጥ አለ። ገዳይነት አለ። ሰው ለመግደል የተዘጋጁ ቀን አልሰጠውም እንጂ ጉድጓድ ውስጥ ለመክተት የሚሽቱ ሰዎች አሉ። ኢየሱስ እያሉ የጠሩ ዲያብሎስን የሚያገለግሉ ቤተ ክርስቲያን ውስጥ ሆነው የዲያብሎስ መንግስት ስራ አስፈጻሚ የሆኑ የዲያብሎስ አምባሳደሮች ቤተ ክርስቲያን ውስጥ ገብተዋል። አቃጠሉ። ከሳቸው በላይ ነው ማብራራት ስለማልችል ወንጌላዊ ጸጋ ባለፉት ሩዋንዳ ላይ ስለነበረ ታሪክ ሲያወራ ታውቃላችሁ። ቄሶች እንዴት እንዳቀነባበሩ የነበረውን ግድያ
ፓስተሮች እንዴት እንዳትቀጣጠሉ፣ የዘር ጭፍጨፋን እንዴት እንዳሟሟቁ፣ ሐኪሞች ከእውቀታቸው ወርደው እንዴት እንዳደረጉ ሰምታችኋል። እግዚአብሔር ለኢትዮጵያ ቤተክርስቲያን እንደገና ሊሰበክ ያስፈልጋታል። አሜን። ኢየሱስ ለዚህ ቤተክርስቲያን መፍትሄ ነው። እጃችሁን ወደ ላይ አንሱና ኢየሱስ በሉ እስኪ። ለኢትዮጵያ ቤተክርስቲያን ብቸኛ መፍትሄ ነው። ያልገባን ነገር አለ ወገኖቼ፣ ያልገባን ነገር እርስ በርስ እንኳን አጠገብ ለአጠገብ ሆነን ያልገባን ነገር አለ። ትኩረታችን ሌላ ስለሆነ መግባባት አቅቶናል፣ ግራ ገብቶናል። አንዱ አጥቢያ ከሌላኛው ጋር እንዳይግባባ፣ አንዱ ክርስቲያን ከሌላኛው ጋር፣ መሪ ከተመሪው ጋር፣ አገልጋዩ ከህዝቡ ጋር፣ ህዝብ ከህዝብ ጋር እንዳይግባባ ያደረገ ነገር አለ። ዓላማችን አንድ አለመሆን፣ ፍለጋችን ኢየሱስን ብቻ አለመሆን፣ እውነተኛ የኢየሱስን ፍለጋ አለመከተል ህዝባችንን ከመጠን በላይ በልቶታል። እግዚአብሔር ለኢትዮጵያ ቤተክርስቲያን ኢየሱስን እንደገና ይግለጥላት እና ድልድል ይሸተኛል፣ ድልድል ይሸተኛል። ቤቱ እየተቃጠለ ልጆቻቸው ላይ እነርሱ ላይ እየተቃጠለ ያሉ ሰው እየጮኸ ቤተክርስቲያን ላይ እሳት አንድደው ይለቁ እዚህ ውስጥ ብለው ስለ ዘር ትንሽ ነገር ነካ ተብሎ ከመድረክ ላይ የተባረረ ሰው አለ። የት? እናንተም ታውቁታላችሁ። ስለ ዘር እኮ አነሳ፣ የኛን ዘር እኮ ነካ ተብሎ ከመድረክ የተባረረ አገልጋይ አለ። ለግድያ ሰዎች ሀንት ያደረጉት አገልጋይ አለ። ዘረኝነት ስላለ የዘረኝነት አተላ ከብዙዎቹ ውስጥ ስላልወጣ እኔ አንዳንዴ ስታዲየምን ሳይ ሁሌ እስቃለሁ። ስታዲየም የኛን ስታዲየም ከገባው እስቃለሁ። ለምን እንደምስቅ ታውቃላችሁ? ሁሉም ነገር እኩል ነው የሚደረገው። ተመሳሳይ ህዝብ እኩል ነው የሚወጣ። አግኝታችሁኛል ጥቂቶቻችሁ? ተመሳሳይ ህዝብ እኩል ይወጣል። ኢየሱስን ሳይሆን ብሔር የሚያነግስ በዓል ላይም እኩል ይወጣል። ኢየሱስን እናንግስ ሲባልም ደግሞ ችግር የለውም። አይኔ ካደ በደንብ ላሳምም ስለሆነ ተዘጋጁ። እሺ ተዘጋጁ በደንብ። ዛሬ በደንብ ታመን ይሄን ቤተክርስቲያን ሁለተኛ አልመጣም የምትሉትም ካላችሁ ብላችሁ እንድትሄዱ ትንሽ ላወራ ስለሆነ ተዘጋጅ በሉ። ገና አልገባው ተዘጋጅ በሉ። ተዘጋጅ። ጠንካራ ነገር ሊሰማ ነው። ተዘጋጅ በሉ። ተግባብተናል? ምን አይነት ነገር ሊሰማ? አሁን ማወራው ጠንካራ ነገር ነው። በጣም ጠንካራ ነገር ነው አሁን ማወራ። ተዘጋጁ። ተመሳሳይ ህዝብ፣ ተመሳሳይ እጅ ለሁለት ዓላማ እንዴት ያጨበጭባል? ተመሳሳይ ምላስ ሁለት ጌታ እንዴት ያነግሳል? በምላሴ ውስጥ ሁለት ጌታ አታንግስ። ከናንተ ጋር ላለ ሰው መናገር ትችላላችሁ። ኢየሱስን ባነገስክበት ምላስ ዘረኝነትን አታንግስ በሉ። ንገሩት። ኢየሱስን ባነገስክበት ምላስ ዘረኝነትን አታንግስ። ኢየሱስን ባነገስክበት ምላስ ጥላቻን አታንግስ። ኢየሱስን ባነገስክበት ምላስ ስንፍናን አታንግስ። ኢየሱስን ባነገስክበት ምላስ በሉት እስኪ መራርነትን አታንግስ። በቀል አታንግስ። ኢየሱስን ሶስተኛ እግዚአብሔርን አለመፍራት ስላለ ነው ቤተ ክርስቲያን ውስጥ ኢየሱስ ሊነገር የሚያስፈልገው። እየጻፋችሁ ስለሆነ እንደመድማለን። እግዚአብሔርን አለመፍራት በቤተ ክርስቲያን ውስጥ ጎልቶ ስለሚታይ ቅዱሳን እግዚአብሔር በአሁኗ ቤተ ክርስቲያን ከሐሳብ እስከ ድርጊት ከጓዳ እስከ አደባባይ ይበደላል፣ ይደፈራል። እግዚአብሔር ይደፈራል። በሐሳባችን እንደፍራለን፣ በድርጊታችን እንደፍራለን። ሰው ሳያይ እንደፍራለን፣ በአደባባይ እንደፍራለን። እግዚአብሔር ከዚህ ሁሉ ያድነን። ተስማማኝ ሰው እግዚአብሔር ሆይ ከዚህ አድነኝ በሉት እስኪ። አድነኝ እግዚአብሔር ሆይ። ልክ አሁን እየተነጋገርን እንዳለን በነቢዩ ሚልኪያስ ዘመን ላይ እግዚአብሔር ህዝቡን እንደዚህ አለ። እናንተ እኮ አለ
መጨረሻ ድፍረት ስለተሞላ ህዝቡ እናንተ እኔ ላይ የፈለጋችሁትን አድርጋችኋል አለ። ሰርቃችሁኛል አለ። እኔን ሰርቃችሁኛል። ለምሳሌ የፈለገ ያህል ደፋር ብትሆኑ ከጠቅላይ ሚኒስትር አብይ ኪስ ውስጥ ሞባይል ለማንሳት የሚሞክር ሌባ አለ? የፈለገ ጎበዝ ሌባ ቢሆን ማንንም አልፈራም የሚል ቢሆን እናንተን አይደለም፣ እናንተ አይደላችሁም። እኔ ሳወራችሁ እንደ ምሳሌ እንድገባችሁ ነው። እና የፈለገ ጋንግስተር ቢሆን ከፕራይም ሚኒስተር ኪስ ውስጥ ሞባይል እሰርቃለሁ የሚል ሰው አለ? አይጠፋም። ግን እንደው ዝም ብዬ ሳስብ አንዳንዴና እናንተ እኔን ሰርቃችሁኛል አለ። ማንን? ሰማይንና ምድርን የሞላሁትን እግዚአብሔርን እኔን ሰርቃችሁኛል። እንዴ እግዚአብሔር በምን ሰረቅን ደግሞ አንተ እንዴት ሰረቃችሁኝ ትላለህ ነው። አስራትና በኩራት ትበላላችሁ። አስራትና በኩራት ባለመስጠት እኮ እኔን ሰርቃችሁኛል ሲል እዛ መካከል የአስራትና የበኩራት ሌቦች ስለነበሩ ይደግመዋለሁ። በዛ ቸርች መካከል የአስራትና የበኩራት ሌቦች ስለነበሩ አስራትና በኩራት የሚበላ ሰው ሌባ ነው። የእግዚአብሔር ሌባ፣ የቸርች ሌባ አይደለም። ያጠገብን ሰው ንገረው፣ አስራትና በኩራት የሚበላ ሰው በሉ እስኪ የእግዚአብሔር ሌባ ነው። እግዚአብሔርን የሚሰርቅ ሌባ ነው። ቸርችን የሚሰርቅ አይደለም፣ እግዚአብሔርን የሚሰርቅ ሌባ ነው። ሌባ ደግሞ በድንጋጤ ይኖራል፣ ህይወቱ አይረጋጋም። ሳይታመምም ሄዶ ይታከማል። ሌባ በፍርሃት ይኖራል፣ በስጋት ይኖራል። ህይወቱ አይረጋጋም፣ ሴትልድ አይሆንም፣ እንደተረበሸ ይኖራል። ተሳካልኝ ስል ይፈርስበታል፣ ተከናወነልኝ ስል ወደ ኋላ ይመለሳል። ያስቀመጠው አተላ ከሰው ቢደብቅም እየወጣ ይበቀለዋል። እግዚአብሔርን የሚሰርቁ ሰዎች ዘመናቸውን ባክነው ይኖራሉ። እናንተ እኔን ሰርቃችሁኛል። እግረ መንገድ ነው እንግዲህ መልእክት ነው። እንደዚህ አይነት የአስራትና የበኩራት ሌብነት ውስጥ ያላችሁ ካላችሁ ውጡ፣ ስጡ ለእግዚአብሔር። አስራትና በኩራት አላቸው ያልክ አትብላ፣ ትበላለህ። እኛ የለንም መስሎይም እንደዚህ አላቸው ያልክ ነው። አሁን ይሄን እንዲህ ሲታይ ሲያምር ምናምን ኮሪደር ልማት ሲመስል አንተ አሁን ያምር እዛ ቸርች አንተ ብሩ ራሱ እንደም ለኔ ይስጡኝ ያልክ እንዳትመጣ። 500 ካገኘ 50 ብር ይዘና ያስፈልጋታል ቤተክርስቲያን። ክፍተት አለብን። እየሰማችሁኝ ነው? ሰምተሃል በለው በዚህ በሰፈረኛው ሰምተሃል። ይሄ መጽሐፍ ቅዱስ ሰፈረኛ ነው። ሰምተሃል በለው። ሰምተሃል። እዚህ አምጣው። አስራት አትብላ። አስራት ትልቅ ካፒታል ስኖር የምትከፍለው ነገር አይደለም። ለእግዚአብሔር በትንሽ ነገር ከመታመን የምትጀምረው ነው። እሱን ለመስበክ አይደለም የፈለኩት። ሁለተኛ ቃላችሁ በእኔ ላይ ድፍረት ሆኗል አለ። ትንቢተ ሚልክያስ ምዕራፍ 3 ላይ ያለውን ቃል ነው የምነግራችሁ። በምን ደፈርን ብለው ደግሞ ጠይቁት። መልሶ እኮ ደግሞ ይጠይቃሉ። አንተን ደግሞ በምን ደፈርን? እናንተ እኔን ደፍራችሁኛል። እግዚአብሔርን መፍራት እግዚአብሔርን ማገልገል ከንቱ ነው ብላችኋል። ትእዛዙን በመጠበቅ ከሌሎች አንሰን እንኖራለን። እንዲያውም እግዚአብሔርን የማይፈሩ ሰዎችን መልካም አደረጉ ብለን እንላቸዋለን እያሉ ሲናገሩ እግዚአብሔር ሰምቷቸዋል። እግዚአብሔር አውጥተ የተናገርከውን ብቻ ሳይሆን ወደ ሆዲ ውስጥ የተናገርከውን እኮ ይሰማል። ሁሉን ስለሚሰማ እግዚአብሔር ግምገማ እዚህ ቤት ለምሳሌ አንድ ነገር ስሙኝ። እዚህ ቤት እኛ ውሏችንን የምንገመግመው ዛሬ እንላለን። የኛ ግምገማ ነው። ዛሬ የሚገርም ክብር ነበረ እንላለን። የኛ ግምገማ ነው። የሰው ምን አይነት በአምልኮ መዝሙር በጣም ተባረክን። ከዛ ሰው እየተዘመረ ወንበር ስር ገባ፣ ወደቀ፣ ዋው እንላለን። ሲሰበክ ማንም መቀመጥ እስከማይችል ድረስ ወንበሩ ተነቃነቀ እንላለን። እኛ ምን ገመግመው የዕለቱን ጋጋታ ነው። እግዚአብሔር የሚገመግመው የእያንዳንዱን ሰው ልብና ይህንን ፕሮግራም ስናደርግ የተነሳንበትን ተነሳሽነት ነው። በሕይወት ውስጥ እግዚአብሔርን በውጫዊ ድርጊቶችና ሩጫዎች በውጫዊ እንቅስቃሴ ለማስደሰት ስትሞክር በውስጥ ደግሞ ባዶ ከሆንክ እየተሸወድክ ስለሆነ
ይህንን እንዳታደርጉ እመክራችኋለሁ። እግዚአብሔር የልብ አምላክ ነው ሲባል የውጭው እርሱን አይሸውድም ማለት ነው። እግዚአብሔር በውጭ ድግሳችን አይሸወድም። በብዙ ድግስ እግዚአብሔርን የሸወድን መስሎን አልፈናል። በብዙ ጋጋታ ውስጥ እግዚአብሔርን የሸወድን መስሎን አልፈናል። በብዙ ጩኸትና ፉጨት፣ እልልታ፣ ጭብጨባ ቁጭ ብድግ ከላይ ከታች ፉጨት የሚችል ጩኸት የሚችል እልልታ የሚችል ዝላ የሚችል በሁሉ ብለን እግዚአብሔር በዙፋኑ ነው ዋው ልጆቼ ያለን ይመስላል። እግዚአብሔር የሚያይን ልባችንን ነው። የልብ አምላካችሁን በልባችሁ አንግሱ። የዛን ጊዜ ኢየሱስ ክርስቶስ በእናንተ ውስጥ እየታየ እንደሆነ እርግጠኞች ትሆናላችሁ። ኢየሱስን የምናሳየው በውስጥ ልባችን ገልጠን ደግሞ በኑሯችን። በዚህ ዘመንም እግዚአብሔርን ማገልገል ከንቱ ነው የሚሉ በአፍ አውጥቶ ባይናገሩ የሉም አሉ። እግዚአብሔርን ማገልገል መበላት ነው የሚል ሰው አለ የለም? አንድ ሰው ትናንት ገጠመኝ። ቤተ ክርስቲያን እንድታገለግል እንፈልጋለን ብላ ስትል እኔ በፍጹም አልፈልግም አልኩኛል እና ከዛ ቤተ ክርስቲያን ወጣዋል። ሌላ ቤተ ክርስቲያን ሄጄ ገባዋል። ከዛ አሳል አሁንም የርኩበት ቦታ ይሄን ህዝብ አንተ እንድታገለግል እኮ እንፈልጋለን ስሉኝ ሁለተኛ ይሄን ደጅ አልረግጥም፣ እችን ቃል ደግማችሁ አታውሩ አልኩታል። እግዚአብሔርን ማገልገል ከንቱ ነው የሚሉ ሰዎች እግዚአብሔርን ማገልገል የእውነት ነው። እኔ ምሳሌ ዝም ብዬ አላነሳውም፣ ጌታ ፊት ነው ማወራችሁ። ሁለተኛ ይሄን ደጅ አልረግጥም፣ እኔ ቢዝነስን መስራት ነው የምፈልገው። እግዚአብሔርን ታገለግላለህ ህዝብ ገረመሌ ብላችሁ እኔ ማን ላይ እሳት ልትጥዱ ነው? አልፈልግም። እኛ ፋየር ፕሩፍ ነን እንዴ? እኛ እሳት ስንሸከም እናንተ እኛ ምን አገባን ብላችሁ ጥግ ይዛችሁ የምትሄዱት? እኛ ሊንግሎንግ ጎማ ነው እንደ ተገጠመልን? እኛ ሲኖትራክ ነን ወይ? ሲኖትራክ ነው አይደለ? ጭቃማ ይፈራ። እኛም እኮ እንደናንተ ሰዎች ነን። አገልጋዮች እንዳንተ ሰዎች ናቸው በሉ አጠገብ ያለውን ሰው። ለማገልገል እድል ሲሰጥ አገልግል በሉት። ስታገለግል ደግሞ በሙሉ መሰጠት አገልግል በሉት። ዛሬ ንግግር የለም፣ ነገር የለም፣ መናገር የለም እንደምል ቃል ነው ያለው ሰው። ታላቅ ጸጥታ ሆኗል። ስለምን ብዬ ልቆሳቆል የሚሉ ሰዎች አሉ። ለምን ብዬ ነው የምጎሳቆለው? ነኝ ከኔ ጋር ናችሁ? ለምን ብዬ ነው የምጎሳቆለው? አገልግሎት እያለ ለምን ብዬ ነው የምጎሳቆለው? ማንም አገልጋይ ነኝ እያለ ጫማ አንሻፍፎ እንደሚሄድ እኔ ህይወቴ እንደዛ እንዲሆን አልፈልግም። እኔ እያገለገለም ከሆነ ደግሞ ያ ዘመን አልፏል። አገልጋይ አንገት የሚደፋበት ዘመን አልፏል። አሁን አገልጋይ በፕሮቶኮል ነው። አሁን አገልጋይ ጭቃ ሳይነኩ ነው። አገልጋይ ለምንድን ነው ቤተ ክርስቲያን የሚያጸዳ? አገልጋይ ለምንድን ነው ወንበር የሚነካ? አገልጋይ እንደመጣ ብቻል ወንበር ላይ ራሱ ለምን ይቀመጣል? ወደ መድረክ ነው መውጣት ያለበት ብሎ የሚያምኑ እስቺ ድላ ውስጥ አሉ። እቺ ድላ ሁለት ፊደል ያላት ድላ ውስጥ አገልጋይ ለምን ይሰቃያል? አገልጋይ እንዲሰቃይ አንጸልይም። መሰቃየት የለበትም፣ ግን የእግዚአብሔርን ፍቃድ መፈጸም አለበት። ዋጋ መክፈል አለበት። እንዴት አይነት ዋጋ? አላግባብ የሆነ ዋጋ አይደለም። ቤተክርስቲያን ሆን ብላ ዋጋ ታስከፍል አታስከፍል፣ ለእግዚአብሔር ብሎ ግን ለፍቅሩ ለኢየሱስ ክርስቶስ ብሎ ዋጋ መክፈል አለበት። አገልጋይ እግዚአብሔርን ማገልገል በፕሮቶኮል ነው። ዘና ብሎ ነው፣ ጸዳ ብሎ ነው። መነካካት አያስፈልግም። እኔ የተሰጠኝ ጸጋ አለ፣ በዛች ብቻ ቆማለሁ። ሌላ ነገር አልነካም፣ ሌላ ጉዳይ አልነካም፣ ሌላ አይመለከተኝም። ታች ላይ ብዬ ወርጄ ወጥቼ አላገለግልም። በተለይ በደንብ ስሙኝ። ይሄ አዲስ ቸርች ኢንተርናሽናል ምናምን ቸርች ጀምር ኢንተርናሽናል ናት። እኔ ብያችኋለሁ። ኢንተርናሽናል ብቻ ሳይሆን ኢንተርፕላኔት ነች። ሁሉም ፕላኔት ለቸርች መንበረከክ ስልጣን ነው ቸርች የተሰጣት። በተለይ ኢንተርናሽናል ቸርች የምትመጡ ሰዎች ፍሪላንች ብቻ እየጠበቃችሁ አትኑሩ። የቤተ ክርስቲያን ስርዓት አይቀየርም። አሰራር ሊቀየር ይችላል። ምን ልበላችሁ? ይሄ የሽማግሌ ስትራክቸር ሊቀየር ይችላል። የእግዚአብሔርን ግሬስ በተሻለ እግዚአብሔር የሚጠቀም ልታዩ ትችላላችሁ።
ግን አንዳንዴ ምን አይነት ክፉ ጥማት አለ መሰላችሁ? ሁሉ ነገር ሃይዌይ ነው፣ የፍጥነት መንገድ። እንደገባው ወደ መድረክ፣ ከመድረክ ወደ ቤት፣ ቤቱስ እስኪ ቤቱስ በሉ ከኔ ጋር ባካችሁ። ቤቱ ምን ይሁን? የእግዚአብሔር ቤት ምን ይሁን? ይሄ እኮ ዛሬ ያምራል አለ ስታዩ፣ እንደዚህ ያምራል፣ ያበለጨልጫል ምናምን እንደዚህ። ይሄ እኮ ከመሆኑ በፊት ጭቃ አለ፣ መነካካት አለ፣ መቁሰል አለ፣ አቧራ አለ፣ አመዳም መሆን አለ እኮ፣ ማውረድ አለ፣ መውጣት አለ፣ ሳይበሉ ማደር አለ፣ በሐሳብ እየተንፈራገጡ እኮ ማደር አለ ወገኖቼ። ምንም የማያሳስባቸው ገብቼ ቆማለሁ፣ ተነስቼ እወጣለሁ። እንደዚህ አይነት አገልግሎት ይመኛሉ ኢንተርናሽናል ቸርቾች ላይ ብዙ ጊዜ። የቀድሞዎቹ ላይም ይጠፋል ብዬ አላስብም። ፍልሰቱ ከዚህ የተነሳ ስለሆነ ከዚህ የተነሳ ነው የሚፈልሱት። እኛ ጋም እባካችሁን ባልተሆነ መንገድ እንዳትረዱ። ፍሪላንች እንደዚህ ዝም ብሎ ጥፍሬ ሳይነካ፣ እግሬ ሳይነካ፣ ስሜ ሳይነካ፣ ክብሬ ሳይነካ ገብቼ እወጣለሁ ብለን አገልግሎት አይቻልም። አገልግሎት ዋጋ የመክፈል ጉዳይ ነው። ይሄ ደግሞ የሚገባን፣ ይሄም ማስተካከል ምንችለው፣ ይሄም ማረም የምንችለው በሽማግሌ ስብሰባ አይደለም። ኢየሱስ ያልገባው ሰው የአባቶች ደብዳቤ ቢገባ ምንም አይቀይርም። ኢየሱስ የገባው ሰው የህይወቱን አቴንሽን ይቀይራል። ለዚህም መፍትሄ ኢየሱስ ነው። ሁለት ጊዜ አሜን ድገሙና አሜን። ለዚህም መፍትሄ ኢየሱስ ነው በሉታ። ኢየሱስ ነው። ልክ ያልመጡ ነገሮች አሉ። እዚህ ግን ኢየሱስ። ሶስተኛ ሽንገላ ይታይባታል ቤተ ክርስቲያን ውስጥ። ደብል ፌስ ሽንገላ የምለውን እኔ ጥሬ ቃሉ ምንድነው ምለው ዘርጋው የሚባል ትልቅ የአማርኛ ዲክሽነሪ አለና ምንድነው እሱ በደንብ ብዬ አየሁት። ሳይ ለጥቅሙ ብሎ የወዳጁን ነፍስ ማታለል ይላል። ለጥቅም ብሎ የወዳጅን ነፍስ ማታለል። በኢየሱስም ስጋ ብል እኮ ነው እኔ ቀለል ይላል እኮ ነፍስ ማታለል ሽንገላ። ሸንጋዮች ስላሉ ቤተ ክርስቲያን ውስጥ የሚሸነግሉ ሰዎች አሉ የሉም? አሉ ወይ? የሉም ወይ? ከሰኞ እስከ አርብ ከጠላት ጋር እየሰራ ቅዳሜም እንደዛው እረፍት አድርጎ እሁድ መጥቶም ያመልኩ አሉ የሉም? ጥርሳቸው ካንተ ጋር ልባቸው ከጠላቶች ጋር ያሉ ሰዎች አሉ የሉም? ሁለት ፊት ያላቸው፣ ሁለት ልብ ያላቸው፣ ሁለት አቋም ያላቸው በሽንገላ የተሞሉ እወዳለሁ እኮ እንደዋል እኔ ሲገልጽ ራሴን ብቻ አትውሰዱ። ፓስተርዬ፣ ፓፓነት፣ ፓፓዮ፣ እንደውም የበሰለ ፓፓያ፣ በጣም ጣፋጩ ፓፓያ እወዳለሁ እኮ ነው አንተን እንዴት ይሻለኛል በብርጭቆ አድርጌ ልጠጣ ይላል እኔን ሲያገኘኝ። ከጀርባ ግን በየካፌ ከጠላት ጋር ጉድጓድ ይቆፍራል። ይሁዳዎች፣ ሸንጋዮች፣ የቤተ ክርስቲያን ደላሎች፣ የቤተ ክርስቲያን ውስጥ ሻጮች፣ የቤተ ክርስቲያን ውስጥ ነጋዴዎች አሉ የሉም? ማየሳምትና ነው ሬሞ ይረባ አሉ የሉም? ደላሎች ቤተ ክርስቲያን ውስጥ ቤተ ክርስቲያን እንደ ቦምብ ፍንድት ብላ ብትጠፋ አደረገልኝ ታምር ብሎ የሚወጡ አሉ የሉም? ስለ ቤተ ክርስቲያን ነው ማወራችሁ፣ ግን ስለ ግለሰቦች ያወራችሁ። በአንተ ህይወት ውስጥ ጴንጤ ነው ክርስቲያን ነው ኢየሱስ ያድናል ይላል ሲያገኝ፣ አንተ ህይወት ብትንትኑ ቢወጣ እሰይ ወኮ ነቅጫ እንዴታ ብሎ ዞር ለማለት እየፈለገ ጥርስ እየሰጠ ልቡ ውስጥ ግን አንደርግራውንድ 19 ሜትር የሚቆፍሩ ሰዎች አሉ የሉ? የሽንገላ መድኃኒት የሽማግሌዎች ስብሰባ አይደለም። አንፈታም፣ አይፈታም። በኢትዮጵያ ካውንስልም ሆነ በኢትዮጵያ አብያተ ክርስቲያንም ሆነ በኢትዮጵያ ሃይማኖት ተቋምም ሆነ በሰላም ሚኒስቴርም ሆነ በጤና ሚኒስቴርም አይፈታም። ይሄ በሽታ የሚፈወሰው በኢየሱስ ነው። ኢየሱስ ይፈውሳችሁ። አረ ኢየሱስ ይፈውስ ይበሉ አጠገብ ያለው ሰው። እኔ ምንም አልልም፣ ኢየሱስ ይፈውሳቸው በሉ ሰዎችን። አሜን። ትንሽ አሜን። ደከማችሁ። አሜን።
ልክ እኮ ምን ነገር ቦታ ጥሩ አይደለም። አሁን እኮ ጌታ ልኬን ነው እየነገረ ያለው። የኔ ልኬን ሽንገላ ድለላ መዝሙር 12:3 ላይ ዳዊት ስለ ሽንገላ የምናገረው ምንድነው ካላችሁኝ የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል ይላል። የሽንገላ መጨረሻ እሱ ነው። የሽንገላን ከንፈሮች እግዚአብሔር ያጠፋቸዋል ይላል። እዛ ደግሞ ምዕራፍ 31 ይመስለኛል 31 ቁጥር 18 ላይ በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ። 31:18 ላይ ነው መዝሙር። የመጀመሪያ መዝሙር 12:3 ላይ ነው። ሽንገላ ቤተ ክርስቲያን ውስጥ ሽንገላ አለ የለም? አገልጋይ ለአገልጋይ ይሸነጋገላል። ህዝብ ለአገልጋይ ይሸነጋገላል። ህዝብ ለህዝብ ይሸነጋገላል። ከፊት ሌላ፣ ድርጊቱ ሌላ፣ የሚያስበው ሌላ፣ የሚያወራው ሌላ፣ አቅደው የመጣው ሌላ፣ ላንተ ግን እየገለጸልህ ያለው ሌላ። ልቡ ሌላ ነው። ልቡ ሌላ ነው። በማላ ነው የሚናገር፣ ግን ልቡ ሌላ ነው። እንደው ጌታ እንዲያርገኝ ብሎ ያወራል፣ ልቡ ግን ሌላ ነው። እግዚአብሔር ይፈውሰን። አረ እግዚአብሔር ይፈውሰን። ድምጻችሁ ይሰማ። ፈውስ የሚፈልግ ካለ እግዚአብሔር ቤተክርስቲያንን ይፈውሳት። እግዚአብሔር የኢትዮጵያ ቤተክርስቲያንን ይፈውሳት። ይፈውሰን እግዚአብሔር። አረ እግዚአብሔር ወይ ፈውሰን በሉና እጃችሁን አንሱልኝ። ፈውሰን። ሽንገላ፣ የነፍስ ድለላ፣ ሽንገላ፣ የደም ድለላ፣ ሽንገላ። በሕይወቴ ዘመን ብዙ ሸንጋዮች ገጥመውኛል። አንድ ሸንጋይ ግን አይጠፋኝም መቼም። ምሽት ላይ በጣም ልቤን የሚሰብር ረጅም ጊዜ ደግሜ አይምሮዬን መቆጣጠር እንዳልችል የሚያደርግ ስራ እየሰራ አድሮ ሲነጋጋ ወደ 4 ሰዓት ደወለ። ሁሉ ሰላም ነው አይደለም አለ። ምን ማለት እንደሆነ ታውቃላችሁ? ሁሉ ሰላም ነው አይደል ማለት ምን እንደሆነ ታውቃላችሁ? አለ ወይ ነው። ራስን አላጠፋህም፣ ገደል አልገባህም፣ ማታ የቀመምኩልህ ቅመም እስካሁን አልገደለም። እኔ ሽንገላ ለመረዳት ናይጄሪያውያን የሚሰሩት አጫጭር ፊልሞች አሉ። ክፉ ነው በኢየሱስ ሰይጣን ይሆናሉ እነዛ ሰዎች፣ ሰይጣን ይሆናሉ። እግዚአብሔር ያድናቸው። ሽንገላ አለ። እግዚአብሔር ከሽንገላ ያድነን። ቤተ ክርስቲያን ከሽንገላ እንድትድን ደግሞ ምንም አይነት ስትራክቸር ብትዘረጋ አይድንም። ጴንጤ ክርስቲያን ሆይ ከሽንገላ አንድ ቤት ለመውጣት ኢየሱስ ነው የሚያስፈልገን። ኢየሱስ የገባው ሰው፣ ኢየሱስን ያወቀ ሰው፣ ኢየሱስን የተረዳ ሰው፣ ኢየሱስን ሕይወቱ ውስጥ ኢምፓክት ያደረገ ሰው በሽንገላ አንድ ቤቱን አያጨመላልቅም። ኢየሱስ ቤታችን ውስጥ ይግባ። ኢየሱስ ልባችን ውስጥ ይግባ። ኢየሱስ የአገልግሎታችን ማዕከል ይሁን። ኢየሱስ ሐሳባችን ይሁን። ኢየሱስ ድርጊታችን ይሁን። ኢየሱስ የጓዳችን ይሁን። ኢየሱስ የአደባባያችን ይሁን። ኢየሱስ ይሙላብን። ኢየሱስ ሲሞላብን እንፈራለን። ትንሽ እንፈራለን፣ ትንሽ እንደነግጣለን። ኢየሱስ ሌላ በአሁኗ ቤተ ክርስቲያን ውስጥ ያኔ በክርስቶስ ኢየሱስ በሌሉት ይታያል የተባለው ሌላ በሽታ አሁን ያለው እግዚአብሔርን አለመፈለግ ነው። ሰዎች እግዚአብሔርን አይፈልጉም። እግዚአብሔርን አይፈልጉም። እግዚአብሔርን የማይፈልግ ትውልድ እየበረከተ ሄዷል፣ እየበዛ እየጦፈ ሄዷል። እግዚአብሔርን ያለመፈለግ ጉዳይ እግዚአብሔርን ሳይሆን እግዚአብሔር የሚሰጠውን የሚፈልጉ ሞልቷል። እግዚአብሔርን ሳይሆን እግዚአብሔር የሚያደርግላቸውን የሚፈልጉ። ማንም ፈልገ ነው መጣው በሉ። አጠገብ ያለውን ሰው አይደለም ምን ፈልገ ነው መጣው በሉት። እዛ ቸርች ደስ ይላል በሚል ነው። ምንም ደስ የሚል ሌላ ታሪክ የለም። እግዚአብሔርን ፈልገው የመጣ ሰው ስለ እግዚአብሔር ሳወራ ይደሰታል። እስካሁን
ሰማይ በገፍ የታዘባችሁ ሰዎች አላችሁ። እግዚአብሔርን ነው ፈልጌ የመጣሁት፣ እግዚአብሔርን ነው ውስጤ ሽቶ የመጣሁት። እንግዲህ አንዳንዴ አባቶች ይህንን ስሜት በደንብ ነው የምትረዱት። እኔ ትንሽ ጊዜም ቢሆን መንገድ እያበዛው ስለነበረ እንደዚህ መንገድ የምትወጡ አባቶች በደንብ ትረዱኛላችሁ። ልጆቻችሁ ገና ሕፃን እያሉ ከምትወዱት ልጆችና ቤተሰብ መካከል ወጣችሁ 2 ቀን 3 ቀን ሳምንት ቆይታችሁ ወር ቆይታችሁ ከዛም በላይ ስትመለሱ እስኪያድጉ ድረስ ጥያቄያቸው አንድ ነው። አባዬ ምን አመጣህልኝ? ትንሽ ከፍ እስክሉ አይደለም እንዴ? አይደለም ነው? ትንሽ ከፍ እስኪያውቁ አባዬ ምን አመጣህልኝ? ምን ነው ይዘህልኝ የመጣው? ምንም እንኳን ባትናገሩም ስሜታችሁ ልክ አይመጣም። ይሄ ቃል ሲደጋገም ስሜታችሁ ትክክል አይሆንም። ለምን? ስጦታችሁ ሳይሆን እናንተ ልትናፈቁ ስለሚገባችሁ። እያደጉ ግን ሲመጡ መቀየር አለባቸው። አባዬ ምን አመጣህ ማለት ትቶ አባዬ መጣልኝ ማለት ከጀመሩ አዎ ያኔ የልጅነት ጣይም እየገባን አዎ ልጄ እኔን ይፈልገኛል፣ ለልጄ አስፈልጋለሁ፣ ቤቴ ይናፍቀኛል የምትሉት እናንተ የምትናፈቁት ቤት ውስጥ ነው። የሆነ ታይም ላይ ገና ቅዱስ ልጅ እያለ ሕፃን እያለ ብዙም አሁንም ልጅ ነው ግን የሚገርማችሁ አሁን ማቹር አድርጓል እና አባ ምን አመጣህ ይላል እና ከሆነ ጊዜ በኋላ አንድ ቀን እሷ ታስተውል እንደሆነ አላቅም ማሚ በር ላይ ቆማ ተናደደች፣ ተቆጣች። ሁሌ አንተ ምን አመጣህ ነው እንደ ብላ ተቆጣች። እኔ ያው ጀስት ስሜት ይኖረኛል ግን ከሆነ ጊዜ በኋላ ግን እንኳን እጄ ሲመጣ ስልክ አስደውሉኝ ይላል። ናፈቀኝ እኮ የት ነህ ይላል። ከሆነ ጊዜ በኋላ ስጦታውን ትቶ ዳይል ማለት መሮጥ ይጀምራል። ቤተ ክርስቲያን ውስጥ ኢንፋንት ስቴጅ ላይ ስንኖር እውነት ነው እግዚአብሔር በተለያዩ ስጦታዎች ያቆየናል። ስለሚፈልገን እንዳንጠፋበት እንዳንሄድበት ስለሚፈልገን የተለያዩ ስጦታዎችን ቾኮሌቱም ጆጆም ይመጣልናል። ቸርች ጥቂት ጊዜ ከሆነ ጊዜ በኋላ ግን እድሜ ልካችንን ወተት እየጋትን አንኖርም። አሁን ትላለህ ከ4 ዓመት ከ5 ዓመት በኋላ ራሱን እየተረዳ ከመጣ በኋላ ጋድ አሁን የሚፈልገው ስጦታ አይደለም አንተን ፈልጌ ነው የመጣሁት። ሃሌሉያ። መዝሙሩ ራሱም ያዛልል፣ መዝሙሩ ራሱም ያሸበሽብ አንተን ፈልጌ ነው የሚል መዝሙር እጅግ ያስደስታል፣ እጅግ ልብን ይሞላል። ዛሬ ግን እግዚአብሔርን እንድንናፍቅ እግዚአብሔርን ፈልጋለሁ እግዚአብሔርን ነው የምንፈልገው ብለን ስናወራ ስንቶቻችን ነን ደስተኞች? ፓስተር ማቱሳላ ብዙ ጊዜ ያው ቲክቶክ ላይ ብዙ ስለምናገር ታውቁታላችሁ ብዬ አስባለሁና እንደዚህ ያለ ቤተክርስቲያን ፓስተር ማቱሳላ አይደለም ሌላ አገልጋይ ነው። አትሳቁ ተሳቀቁ አለ። እውነትም ተሳቀቁ። ለምን እንዴ እንዳለ ታውቃላችሁ? ቤተክርስቲያን ውስጥ የመጀመሪያ ፕሮግራም መሪ መድረክ ላይ ወጥቶ አሁን ስለ ዳራችን ስለ ህይወታችን ስለ ጤናችን ጌታን እያመሰገንን እንጸልያለን ሲባል ህዝቡ ይላል አለ፣ ድምፅ አያወጣም። አሁን ደግሞ ያን ካበቃ በኋላ አሁን ደግሞ እግዚአብሔር በመካከላችን እንዲገኝ እየፈለግን እንጸልያለን ሲባል ይላል አለ። እኔ አይደለም ያልኩት፣ ግቡና ስሙ ጠፍቶኝ ነው። 3ኛ ማርሽ ላይ ነው የሚሞቀው አለ ህዝቡ። እሱ ማርሽ ምን እንደሆነ ታውቃላችሁ? ጌታን ተንበርክከን ንስሐን ጠይቅ በእግዚአብሔር ፊት 4ኛ ማርሽ ነው። 3ኛ ማርሽ ደግሞ አሁን ደግሞ በእግዚአብሔር ፊት በንስሐ እንወርቃለን ጌታ ይቅር እንድለን እንድምረን ስንል ይልና ይጨርሳል።
አራተኛ ማርሽ ላይ ነው የሚሞቀው። እሱ ማርሽ ምን እንደሆነ ታውቃላችሁ? ጮክ ባለ እንነሳና ጮክ ባለ ድምፅ ሰይጣንን በአራት አቅጣጫ እንደመስሳለን። እሱ ላይ ነው የሚሞቀው። እናንተም እሱ ላይ ነው የምትሞቁት። ማንን ነው የምትሸውዱት? እግዚአብሔርን እንፈልግ ሲባል መሞቅ ይሁንላችሁ። ያው በአራት ወደ ሰሜን እጃችን ደሞ ሲናገር ምን እንዳለ ማለት ለአንዳንዱ ደሞ ሰሜን ወደዚህ ነው አለ፣ ለአንዳንዱ ወደዚህ ነው አለ። ወደ ደቡብም እንቃወም እንወጋለን። ስማ ተንበርክከ ለንስሐ አቅም ያጣ ሰውዬ እሱ ማን አባቱ ስለሆነ ነው የሚቆምለት? የወደቀ ጠላት ቆሜ እንትን ትላለህ። መቆም ያለብህ ቆመን የእግዚአብሔርን ክብር እንጠማለን ነው መባል ያለበት። ቆመን ጸሎት የምትመሩ ሰዎች ለሰን ውሰዱ። ካሁኑ አዳራችሁን እናንተም አታጸልዩ። እሱ ደግሞ ፓስተር ጻድቁ ነው ያለው። እሱን አሁን አላወራችሁም። አዳሩን የሚያጸልይ ሰው አለ። ደስተኛ አዳር ካደረ ዋው ሃሌሉያ ብሎ ነው የሚጀምረው። ችግር ከነበረ ጌታ መቼም በሁሉ አዋቂ ነውና ውጊያም እያለ እንጸልያለን አላችሁ። ውጊያው እኮ ሚስቱ ናት ወይ ባሏ ነው አላችሁልኝ። ምንድን ነው የምታኮርፉብኝ አላችሁ ወይ? ውጊያም እያለ ያለ እኮ ሌላ ውጊያ አይደለም። አንዳንዱ አላችሁ ከኔ ጋር ናችሁ ወይ? እና እግዚአብሔርን እንፈልግ ሲባል ያለ ሰውዬ ለምንድን ነው አጋንንትን ገሰሰን? በናዝሬቱ በጌታ በኢየሱስ ስም በኔ ባርኔጣ ላይ የተቀመጥክ፣ በኔ ኮት ላይ የተቀመጥክ፣ በኔ ጫማ ውስጥ የገባ እያልክ ለምንድን ነው የምትከስሱ 10 ጊዜ? እሱ ማን አባቱ ሆኖ ነው እኔ ጫማ ውስጥ የሚገባ? ማን አባቱ ሆኖ ነው የኔን ቅጥር የሚደፍረው? እግዚአብሔርን ስለማንፈልግ የፍራቻ ጸሎት ነው እኛን የሚያነቃቃን። የፍራቻ ግሳጼ የደስታ ጸሎት አይደለም፣ የፍራቻ ጸሎት ነው። ወጋው ውጣ ሽበረው ቀንሰው አሁን ደህና ናችሁ ቁጭ በሉ ይባላል። ደህና አይደላችሁ። እግዚአብሔርን ፈልጉ። አረ ኢየሱስ አፋችሁ እንዳይለጎም እግዚአብሔርን ፈልጉ። እግዚአብሔርን እየፈለጋችሁ እስካልሆነ ድረስ እየሞታችሁ ነው፣ እየሰመጣችሁ ነው፣ እየሰመጥን ነው። እግዚአብሔርን ፈልጉ። ቸርች ሆይ እግዚአብሔርን ፈልጊ። እግዚአብሔርን ሽተሽ ነይ። በእግዚአብሔር ፍለጋ ልብሽ ይቀጣጠል። በእግዚአብሔር ምኞት ውስጥሽ ይሞቅ። ፈልጋለሁ ያልክ አልቅስ። የሚያዘልል መዝሙር የእግዚአብሔር ፍለጋ ይሁን። እግዚአብሔርን ፈልጉ። እግዚአብሔርን የማይፈልጉ ሰዎች በዙ። እውነት ለስንቶቻችን ነው እግዚአብሔር ከስጦታ በላይ የሚያስፈልገን? ስንቶቻችን ነን እጁን ትተን ራሱን የምንፈልግ? እጁን ሳይሆን ራሱን ፈልጋለሁ የምንል ስንቶቻችን ነን? ራሱ የሚያስፈልገን ንጉሥ ዳዊት አንደኛ ዜና 16 ላይ ያለ ቃል ነው። መዝሙር 105 1 ላይ ነው። አንደኛ ዜናን ስታነቡት በደንብ ታገኙታላችሁ። ዳዊት በሕይወት ዘመኑ ታላቅ ድል እግዚአብሔር ሰጥቶታል። ሁሉ ነገር ተገጣጠመለት። አመሰገነ እግዚአብሔርን። አመሰግናለሁ አለ። እርሱም አረፈ። የእግዚአብሔርንም ታቦት ከማይሆን ቦታ ወሰደና ትክክለኛ ቦታ ላይ አሳረፈ። ደስ አለው። ሁሉ ሞላው። ከግራ ከቀኝ ሙልት አለ። ነገር ተረጋጋ። ከተረጋጋ በኋላ እንደዚህ አለ። መዝሙር 105 ቁጥር 4 ላይ እግዚአብሔርን ፈልጉ ትጸናላችሁ፣ ሁል ጊዜ ፊቱን ፈልጉ አላቸው። በዚህ ሰዓት ዳዊት ሌላ ነገር ማይናገርበት ሰዓት እኮ ነው። እግዚአብሔር ምናምን የሚባል ርዕስ እሱ ህይወት በቃ እኔ አሁን ተሳክቶልኛል ብሎ የሚዘልበት ሰዓት ነው። ጎልያድን ጥሏል። ፈሪሳውያንን ፍልስጤማውያንን ከገባኦን እስከ ጌዘር ድረስ ደምስሷቸዋል። ዋነኛ ጠላቶቻቸው አልቋል። ስሙም ይላል በአሕዛብ ዘንድ በአስፈሪነት ታውቋል። ዳዊት መጣ የሚባል ጊዜ ላይ ደርሷል። ይህ ሁሉ በእጁ እያለ እንዲህ አለ፣ ሕዝቤ ሆይ ለመቀጠል ድሉ በቂ አይደለም አለ። ለመቀጠል ይሄ ጨበጥነው ኮተት በቂ አይደለም። ብርቱ ሰራዊት ስላለንም አንጸናም። መንግስታችን ስቴብል አይሆንም።
ከዙሪያችን ያሉ ጠላቶች በሙሉ ስለተደመሰሱ አንጸናም። ዋነኛ ጠላቶቻችሁ ስላለቁ አንጸናም። አንድ ነገር ግን እናደርጋል። እኔም አልተውም፣ እኔም ፈልገዋል፣ እናንተም እግዚአብሔርን ፈልጉ ትጸናላችኋል። እግዚአብሔርን ፈልጉ ትጸናላችሁ። እግዚአብሔርን ፈልጉ ትጸናላችሁ። እግዚአብሔርን ፈልጊ ትጸኛለሽ። እግዚአብሔርን ፈልግ ትጸናለህ። እግዚአብሔርን ፈልግ በለው አጠገብ ያለው እርሱ። እግዚአብሔርን ፈልጉ ወገኖቼ። ዳዊት ቤት ድል ቀጥሏል። ጭብጨባው ቀጥሏል። ሙቀቱ ቀጥሏል። ዳዊት 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 የሚል ጩኸት ቀጥሏል። እግዚአብሔርን መፈለግም ግን ቀጥሏል። ዳዊት ቤት ስኬት በስኬት መሆናችን አንተን ከመፈለግ አያስቆመንም አለ። ድል በድል መሆናችን አንተን ከመፈለግ አያስቆመንም። እያሸነፍን ስንሄድ የበለጠ ታስፈልገናል። እየገነንን ስንሄድ የበለጠ ታስፈልገናል። ቤተ ክርስቲያን ጥማቷ፣ ጩኸቷ፣ ጸሎቷ፣ ጾሟ ህንጻ እስክትገነባ መሆን የለባት። ጥቂት አባላት 10 20 30 50 እያለ ሲሄድ እዛ ላይ መቆም የለባትም። እግዚአብሔርን ፈልጉ ትጸናላችሁ። ተገበ ያለውን ሰው ረገጥ አድርገ ንገረው። በቃ ይደብሮ ደስ ይበለው ቃሉ ነው ያወራ። እግዚአብሔርን ፈልግ ትጸናለህ በለው እስኪ። ትንቢት ከምታሳድድበት በላይ እግዚአብሔርን መፈለግ፣ እግዚአብሔርን ማሳደድ፣ እግዚአብሔርን መፈለግ ይሁንላችሁ። ሄሎ ደስተኞች ናችሁ? እስኪ ደስተኛ የሆነ ሰው እጁን ያንሳልኝ፣ ቀኙን እጅ። ሃሌሉያ። በዛ እጃችሁ ለጌታ ክብር ይሁን። እግዚአብሔርን መፈለግ። አሁን እኛም ቤት ስኬት ሲቀጥል እግዚአብሔርን መፈለጋችን ይቀጥል። አራሜን ስኬት ድል ሲቀጥል እግዚአብሔርን መፈለግ ይቀጥልልን ወገኖቼ። ድል በድል መሆን ድል በድል በሆንን ማግስት እግዚአብሔርን መፈለግ እንዳናቆም እግዚአብሔር ይርዳን። እንደ እውነት ቻሌንጅ ላርጋችሁ ዛሬ ልባችሁን ይህን ጥያቄ ጠይቁ ነፍሳችሁ። ነገሮች ሲሳካልን ከግራም ከቀኝም ሲስተካከልልን ነገር ግጥምጥም ስልልን የልጆቻችን ነገር ሲስተካከል የጤናችን ነገር ሲስተካከል የእንጀራ ጉዳያችን ጥሩ መስመር ሲይዝ ሰማችሁኝ ነው። ታክሲ ጠብቃችሁ ከምትመጡበት እግዚአብሔር ሻል ያለ መኪና ብቻ ሳይሆን ሌላም ብሌሲንግ ሲባርካችሁ ልባችሁን ይህን ጥያቄ ጠይቁ። እውነት አንድ ጥያቄ ልጠይቃችሁ። አሁን ይህንን ቤት አንዳንዶቻችሁ መታችሁ እያጸዳችሁ የምታገለግሉ አላችሁ። ለእናንተ ትልቅ አክብሮት አለኝ። በሰማይ መዝገብ አለላችሁ። እውነት እግዚአብሔር በሚታታዊ መንገድ በዚህ 2 ዓመት 1 ዓመት ውስጥ እኔ ነኝ ያለ መኪና ቢሰጣችሁ መኪናችሁን በር ላይ ፓርክ አድርጋችሁ ታጸዳላችሁ ወይ? በደንብ ስሙኝ። ካላችሁበት ቦታ እግዚአብሔር አውጥቶ የሆነ እንትን ምናምን አስተዳዳሪ ዋና ኃላፊ ቢያደርጋችሁ በትክክል መታችሁ ጸሎት ቡድን ላይ ገብታችሁ መጸለይ ትችላላችሁ ወይ? እኔ ጋር ናችሁ? ጆሮአችሁን ስጡኝ። አሁን የቤት ክራይ ከምትከፍሉትን አታችሁ ከምትሰቃዩበት እግዚአብሔር እኔ ነኝ ያለው G+2 3 ቪላስ ቢሰጣችሁ ቤታችሁን ዘግታችሁ እግዚአብሔር ፊት መታችሁ መውደቅ እንደ ቀድሞ መሆን ትችላላችሁ ወይ? ኃላፊነት በኃላፊነት ፖዚሽን በፖዚሽን ብትሆኑ እግዚአብሔር ፊት መታችሁ ትተጋላችሁ። ለአስቤዛ ለወር አስቤዛ ጣር እስኪመጣ ነፍሳችሁ እስኪወጣ ድረስ ነፍሳችን እስኪወጣ ድረስ ከተጨነቅንበት በሾርቴጅ ከተመታንበት አንድ ዳቦ ለ2 ጊዜ ከምትቆርሱበት እግዚአብሔር አውጥቷችሁ በየሰዓቱ ያላሰባችሁት ገቢ እናንተ እጅ ላይ ቢገባ እውነት እግዚአብሔር ፊት ነው ድራፍት ፊት ነው የምትሄዱት? አንዴ ብቻ ብላችሁ ከጨዋችሁ በኋላ አንዴ ሳይሆን 11 ሲበረግድላችሁ እውነት እግዚአብሔር ፊት መጥታችሁ ትወርቃላችሁ። በቀለ ታሜ አቤኒ ተሜ እዛም መድረክ ላይ ተሜ መባል ሲጀምር መጸለይን ትቀጥል ይሁን
ይቅርታ አድርጉልኝ ትቀጥሉ ይሁን እግዚአብሔር ፊት መትጋታ መውደቃችሁን ትቀጥሉ ይሁን አላፊ አግዳሚ ትልቁ ትንሹ ስማችሁን ማንሳት ሲጀምር እግዚአብሔር ፊት መሆናችሁ ትቀጥሉ ይሁን። ስለ መጨረሻ ዘመን ዶክተር ማሙሻ እንዲህ ነው ያለው። እኔ አይደለሁም። እቺን ነገር አዳምጡ። ስሙኛ አንድ ጊዜ እኔ የመጨረሻው ዘመን ስደት ይበዛል ብቻ ሳይሆን የሚያሳስበኝ ስደትን መቋቋም የማይችል ጡንቻ ቢስ የሆነ ክርስቲያን ማፍራታችን በራሱ ጉዳይ ላይ የተተበተበ ነገ ጠዋት ምን እበላለሁ ብቻ የሚያስጨንቀው አለባበስ የሚያስጨንቀው በባንክ ያለኝ ብር ስንት ይወጣልኝ ይሆን ምናምን ይሄ የማይተመቸ እኮ ነው ለአውሬው። በጣም የተልፈሰፈሰ በትንሹ የሚያኮርፍ ትንሽዬ ነገር የሚያስቆርፈው ትንሽዬ ነገር ኤክሳይት የሚያደርገው በጭብጨባና በሞቅታ የሚኖር ያሰው ልቀቀው የሚባል ሞቅ ሞቅ አድርገው በሚል ብቻ የሚያዝ ሞቅታው ሲቀዘቅዝ አብሮ የሚቀዘቅዝ እንደ ፈንድሻ አይነት ነገር የሆነ ሙሉ የሚመስል ግን ስትይዘው ባዶ የሆነ በጣም የተልፈሰፈሰ በጣም የተልቆሰቆሰ ራስ ወዳድ የሆነ የማይጸልይ የማይመሰክር የማይተጋ ቸርች ለመምጣት ሚሊዮን ጊዜ የሚለመን ለማገልገል ስንት መከራ የሚበላ የመጨረሻው ዘመን ስደት ስለሚበዛ የመጨረሻው ዘመን አይነት ጠንካራ ክርስቲያኖችን ወንድሞች ናቸው። የጸና ማለት የጸና ምን ማለት ነው? የጸና ይሰበካል፣ ወንጌል ይሰበካል። ደቀ መዛሙርቱ እንዴት ይኑሩ? ይጽኑ። እስከ መጨረሻ የሚጸና እርሱ ይድናል። ምን ያደርጋሉ? የመንግስት ወንጌል ይሰበካል። መጽናት ማለት ኦን ዘ ኦፌንሲቭ፣ መጽናት ማለት መስበክ፣ መጽናት ማለት ማገልገል፣ መጽናት ማለት መናገር፣ መጽናት ማለት ለእግዚአብሔር መቆም፣ መጽናት ማለት ፓሽኔት መሆን፣ መጽናት ማለት ቫይብራንት የሆነ ክርስትና፣ መጽናት ማለት በክርስቶስ ፍቅር መጋጋል። እሱ ነው ክርስትና ማለት፣ እሱ ነው መጽናት ማለት። የመጨረሻው ዘመን ምልክት ምን አይነት ነው? የመጨረሻው ዘመን ምልክት ስደትና መከራና ጭንቀትና ስደት መብዛት ነው። ክርስቲያን እንዴት ይኑር? ይጽና። ምን ማለት ነው? ይስበክ። ምን ማለት ነው? ይጽና። ምን ማለት ነው? ኦን ዘ ኦፌንሲቭ። ይርዳችሁ ጌታ ይርዳን። አሜን። እኔ አይደለሁም ዶክተር ማሙሻ ነው የኔ ያለው ቃሉ ነው። ደግሞ በሙሉ አይን ማየት እስከማትችል ድረስ ቆዳዬን እንዳትነካ የሚል ክርስቲያን የማይጸና እውነት ነው። ፋንዲሻ ኮንሰርት ላይ ህይወት ላይ ህይወት ኢየሱስ ይኖራል። አንተ ኢየሱስን ስታይ እዚህ የሰፈር ቀንድን ትቆራርጣለህ። ቀንድ የሌለ ክርስቲያን የመጨረሻ ዘመን ትጋት ያለው ቀንድ የማያበቅል ለአገልግሎት ቶሎ መጥቶ የሚንበረከክ ጸሎት አለን ሲባል ቀድሞ የሚመጣ ከኑሮ በላይ አገልግሎቱን የሚያከብር ከልብሱ በላይ ለአገልግሎቱ የሚጨነቅ አለ ወይ? ይሄ አዳራሽ እስከ 2000 ሰው ይይዛል። 1000 ምናምን ሰው ይይዛል። 1000 ምናምን ፈንዲሻ የሆነ ክርስቲያን ሳይሆን 12 የክራይስት አባላት ያስፈልገኛል። ጽኑ። ምንድነው መጽናት? እግዚአብሔርን መፈለግ ነው። እግዚአብሔርን መሻት ነው። እግዚአብሔር ሆይ ወዴት ነህ ማለት ነው። መፍትሄ አድርገኝ ማለት ነው። ሕይወት ስጠኝ ማለት ነው። ኢየሱስን በውስጥ ትከል ማለት ነው። ኢየሱስን እየነቀልክ የመኪና ሪስን እየተከልክ፣ ኢየሱስን እየነቀልክ የዝና ሪስን እየተከልክ፣ ኢየሱስን እየነቀልክ የራስህን ቆዳ ጥያቄ እየተከልክ አትደማም፣ አትቆስልም፣ አትነካም። ማንም እንዲያይ አትፈቅድም። በሽሩሩ መኖር ትፈልጋለህ። ዳይ ሹሹ እኔ አልልህም። ቃሉ ምለኝ እውነትን ስበክ ተናገር። እግዚአብሔር በመጽናት ይባርካችሁ። አረ እግዚአብሔር በመጽናት ይባርካችሁ። መጨረሻ ዘመን ክርስትና ነው። ሮሜ ለአሁኗ ቤተ ክርስቲያን መሰበክ ያለበት ለዚህ ነው። ኢየሱስ መታወቅ ያለበት። ሁለተኛ ዜና 15:1 ላይ የእግዚአብሔር መንፈስ በኦዴድ ልጅ በአዛሪያስ ላይ ሆነ ይላል። አሳን ሊገናኘው ወጣ ካለ በኋላ እንዲህ አለው፣ አሳ ይሁዳና ቢንያም ሁሉ ሆይ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ነው። ብትፈልጉት ይገኝላችኋል፣ ብትተው ይተዋችኋል። ብዙ ሰው እግዚአብሔር ትቷቸው ነው እኛ እየተቸገርን ያለን። ለምን? እግዚአብሔርን ስለተውት።
እግዚአብሔርን የተወ ሰው አንተን የያዘ ቢመስል ትወርቃለህ። ልባችሁን በእግዚአብሔር ላይ ጣሉ። ኢየሱስ ላይ አተኩሩ። ኢየሱስ በውስጡ ያለ ሰው ኢየሱስ እግዚአብሔርን የመፈለግ አፐታይታችን ነው። ከኔ ጋር በሉኝ። ኢየሱስ በሉ እስኪ እግዚአብሔርን የመፈለግ አፐታይታችን ነው። ኧረ በእናታችሁ ድገሙልኝ። ኢየሱስ እግዚአብሔርን የመፈለግ አፐታይታችን ነው። ቀንዳም ክርስቲያን አትሁኑ ኢየሱስን የማይፈልግ ሰፍቲውን ብቻ የሚጠብቅ ግራ ቀኙን የሚጠብቅ ወዳጆቼ፣ እግዚአብሔር ድል ይስጣችሁ። ግን ድል ሲሰጣችሁ ድል ያሰናበታቸው ብዙዎች ስላሉ ከድሉ ጋር ከእግዚአብሔር ጋር እንድትቆዩ ይርዳችሁ። ያልተናደዳችሁብኝ ሰዎች ሊያችሁ ቃሉ ላይ ነው እንግዲህ እኔ ላይ አይደለም። ጽኑ። የማይጸና እግዚአብሔርን የማይፈልግ ሰዎች ለምንድን ነው በእግዚአብሔር ቤት ውስጥ የማይጸና? እንትና እዛ ቸርች ገባ ወጣ፣ እዛ ቸርችም ገባ ወጣ፣ 8 ቸርች ገባ ወጣ። ለምንድን ነው የወጣው? እግዚአብሔርን አይፈልግማ። ፈልጎ የሄደ ነገር አለ። ወይ ማይክ ፈልጓል፣ ወይ ደግሞ ስልጣን ፈልጓል፣ ወይ ደግሞ በቁልምጫ ስም መጠራት ፈልጓል፣ ወይ ደግሞ ማተራመስ ፈልጓል። ለምን አይጸኑም? እግዚአብሔርን ፈልጎ ስለማይመጡ። እዚህ ቸርች ብለህ ከጠየቅ እዛም ቸርች ማዶም ቸርች። ለምንድን ነው ሰዎች ማይጸኑት? እግዚአብሔርን ፈልጎ አይመጡም። እግዚአብሔርን ፈልጎ አይቆሙም። እግዚአብሔርን የሚፈልጉ ሰዎች የፓስተሩ አይደለም የሀገሩ ፊት በሱ ላይ ቢደፋ ጉዳዩ አይደለም። ጂሰስ አይ ኒድ ዩ ምፈልግህ እኔ አንተን ነው። አንተን ፈልጌ መጥቻለሁ። አንተን ፈልጌ እቀጥላለሁ። አንተን ፈልጌ እኖራለሁ። አንተን በመፈለግ ውስጥ ይሰደዳለሁ። አንተን በመፈለግ ውስጥ ምንም ይሆናለሁ። እግዚአብሔርን ለመፈለግ ልባችሁ ይቁረጥ። ለምን አይጸኑም? እግዚአብሔርን ስለማይፈልጉ ሰዎች ለምን አይጸኑም? እግዚአብሔርን ስለማይፈልጉ፣ እግዚአብሔርን ፈልጎ ስለማይመጡ፣ እግዚአብሔርን ፈልጎ ስለማይኖሩ አይጸኑም። እግዚአብሔርን እንድትፈልጉ የሚያደርገው አፐታይታችሁ ኢየሱስ ነው። ኢየሱስ ለቸርች ያስፈልጋታል። ይሄ ሁሉ በሽታ እንዲፈወስ የኛም ውይይት የሀገር ስትራክቸር አይጠቅም። የምድሪቱ ሲስተም እንኳን እንድትፈወስ ኢየሱስ ለቤተ ክርስቲያን አሜን። ኢየሱስ ሰይ ኢየሱስ እስኪ ኢየሱስ አሁን ካንተ ውስጥ በሚታየው በላይ ኢየሱስ በሉ። አጠገብ ያለው ሰው ኢየሱስ፣ ለሶስት ሰው ኢየሱስ ኢየሱስ፣ ወደ ጎን እያያችሁ ኢየሱስ 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 ኢየሱስ። ለምን? ኢየሱስ ካለ ያጸናናል። ኢየሱስ ካለ ያበረታናል። ቆመን እንጸልያለን።